በጣም ያሳዝናል። ርብቃ ልጇን አጣች። እዩ በማስመሰልና እንዲሁም ደግሞ ለርብቃ የሚያዝን መስሎ ነገር ግን ልጇን አሳጥቷታል። እዩ በሰጣትኝ ውሃ እዛ ውስጥ ባለው መድኃኒት ተመርዛ ርብቃም ልጇን አታለች። እዩም እያስመሰልና እንዲሁም ደግሞ ለርብቃ የሚያስብ እየመሰለ ነገር ግን ልጇን አሳጣት። እዚህ ጋር እንደምታዩት እንግዲህ ፍሪችም በጣም ደስ ብሏታል። ምክንያቱም ደግሞ የርብቃ ልጅ ስለወረደና እንዲሁም ደግሞ ርብቃ አዝና ስታያትኝ በጣም ነበር ደስ ያላት። አቤልና ርብቃም ልጃቸውን በጉጉት ለማቀፍ ሲቸኩሉም ነበረ። ነገር ግን አልተሳካላቸውም። እዩ እያስመሰለ አሁን ላይ ልጇን አስወርዶታል። እናም አሁን ላይ በጣም ብዙ ነገር ርብቃ ሁሉንም ነገር እየነቃች ነው። ነገሮች ከተበላሹ ቢሆንም ግን ደግሞ ማን እንዳሳግታት እንደሆንም አውቃለች። ምክንያቱም ደግሞ ማሚቲ እንዳሳገተቻትም አውቃለች። እና ማሚቲ ነች ያሳገተችኝ ብላም ትነግረዋለች ለዩ። ቆይ እንዴት እንደዚህ ሊሆን ይችላል? እንዴት ልታሳግት ትችላለች ብሎም ይጠይቃታል። ርብቃም አዎ፣ ግን ደግሞ ጆሮ ጌጧን እዛ ከታገትኩበት ቦታ ላይ አግኝቸዋለሁ የእሷን፣ ስለዚህ እሷ ነች ያሳገተች በማለት ትነግረዋለች። እሱም ደግሞ ሂዶ ለአቤል ይነግረዋል። አቤልም በጣም ተናዶ ቆይ ግን እንዴት እንደዚህ ሊሆን ይችላል? እንዴት ነው ማሚቴ ልታሳግትሽ የቻለችው? በማለት በጣምም ይበሳጫል። አዙ በታዘዘችው መሰረት ምግቡ ላይ መድኃኒቱን ጨምራ ሰጣትም ነበረ። ነገር ግን ደግሞ እየሮጠ መጥቶ እራሱ እዩ ነበረ ያስቀራትኝ። ነገር ግን መጨረሻ ላይ እሱ ራሱ መግደል ስለሚፈልግና እንዲሁም ደግሞ እያስመሰለ መበቀል ስለሚፈልግ እሱ በውሃ አድርጎ ይሰጣታል። ምክንያቱም ደግሞ ርብቃ ውሃ ጠማኝ አዙ አምጭሊ በምትልበት ሰዓት እኔ አመጣልሻለሁ ብሎ እሷን በማመነጫጨቅ ቀጥታ ሄዶ ውሃ ያመጣላታል። እናም እዛ ውሃ ላይ መርዝ ይጨምራል። እናም ልጁ ጽንሱ ወይም ደግሞ እንዲጎዳ ያደርጋል። እናም ሐኪም ቤት በሄደችበት ሰዓት የተመረዘ ምግብ ወይም ደግሞ ውሃ ጠጥታ ነው ልጁ የሞተው በማለት ይነገራታል። ሮዛ ና ፍሪቲ አሁን ላይ በጣም ደስተኛ ሆነዋል። ምክንያቱም ደግሞ ያሰቡ ስለተሳካላቸው እናም የርብቃ ልጅ ስላሳጧትኝ። ቆይ ግን ያቺ ከረፈፍ ልጅ ነች ደውላ የነገረችሽ ሁሉንም ነገር ብሎ እዩም ይጠይቃታል። እዩ በሰራው ሴራና እንዲሁም ደግሞ ከጀርባ ሆኖ ሲወጋቸው በነበረው አሁን ላይ በጣም ከባድ ችግር ውስጥ ገብተዋል። አቤልና እንዲሁም ርብቃ እንዲሁም ማሚትን ጨምሮ ቤት እንድትለቁና በአስቸኳይ ቤቱን ዛሬውኑ ለቃችሁ እንድትወጡ በማለት ይጠየቃሉ። አቤል በጣም ይደነግጣል። ምክንያቱም ደግሞ ለምንም ምን ተፈጥሮ ነው ብሎም ይጠይቃል። ሰላም ጤና ይስጥልን ውድና የተከበራችሁ ይህ ቻናላችን ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰቦችም ከልብ ነው ምናመሰግነው። ውድ ቤተሰቦች ዛሬ ርብቃ ቀጣይ ክፍል ይዤላችሁ መጥቻለሁ። በሚያሳዝን ሁኔታ ርብቃ ልጇን እያስመሰለ እዩ እያስመሰለ ማለት ነው እንግዲህ ለሷ የሚያስብ እየመሰለ ነገር ግን ደግሞ ልጇንም ሆነ እያንዳንዱ ሁሉ ነገሯን አሳጥቷታል ማለት ነው። እዩ ቤት ውስጥ ሆኖ እያስመሰለ በጣም ብዙ ነገር ሲሰራ ከጀርባው ነው ሲወጋቸው እንደነበረ አሁን ላይ ደግሞ በስተመጨረሻም ቤታቸውን እንዲወረሱ በማድረግ እዩ በጣም ብዙ ነገር አድርጓቸዋል ማለት ነው። ርብቃን እንግዲህ ውሃ ውስጥ አድርጎ መድኃኒት በመስጠት ጽንሷን ወይም ደግሞ ልጁን እንዲወርድ ካደረገም በኋላ ይህም ደግሞ አልበቃ ብሎ እንግዲህ ቤታቸው እንዲወረስ ነው ማለት ነው። እናም ቤታቸው ድረስ መጥሪያ ወይም ደግሞ ለአቤል የተሰጠው ወረቀት እንግዲህ ቤቱን በዛሬውኑ ለቀው እንዲወጡ ነው ማለት ነው። ማሚቲም እንደተኛች ነው። እስካሁን ድረስ ምንም ነገር የምታስታውሰው ነገር የለም። እሷ ግን ዞሮ እያስመሰለች ነው። ምክንያቱም ደግሞ በጣም ብዙ ነገር ሁሉን ነገር አብረው ከእዩ ጋር እየሰሩ ስለሆነ ስለዚህ እሷ አስመሳይና እንዲሁም ደግሞ ውሸቷን ነው እንደዚህ የምታደርገው ማለት ነው። ውድ ቤተሰቦቼ ምን ተሰማችሁ? እንግዲህ ከአስመሳይ ሰው ራሳቸውን ጠብቁ ማለት ነው። በተለይ እንደ እዩ አይነት በድራማ መልኩም ቢሆን ይህ ልንማርበት ይገባል። ከጎናችን ሆነው ሰው መስለው ለራሳችን የሚያስብ እየመሰለ ነገር ግን ከጀርባ ሆነው የሚወጉ ሰዎች ስላሉ እንደዚህ እንግዲህ እንደ እዩ አይነቶች ናቸው ማለት ነው። እዩ እንግዲህ ከርብቃ ላይ በጣም እንደሚወዳትና እንዲሁም ደግሞ እንደሚያስብላት
ሲቀጥል ደግሞ ልጇን ወልዳ እሷን በጣም መንከባከብ እንደሚፈልግና እንዲሁም ደግሞ አጎትም ልታደርገው እንደሆነና ደስ እንዳለው ነበር ሲነግራት የነበረው ማለት ነው። ነገር ግን ያ ሁሉ ነገር ሆኖ እንዲሁም ደግሞ እንግዲህ በሰራተኛዋ ወይም ደግሞ መድኃኒት እንዲሰጣትኝ ሲያረጉም ነበረ። መጨረሻ ላይ ግን ሲያስቆማትም ነበር፣ እንዳትበለው አድርጓት ነበር ማለት ነው። ነገር ግን በስተመጨረሻም ራሱ ማጥፋት ስለፈለገ ውሃው ላይ እንግዲህ መድኃኒት ሰጥቶ ጨምሮ ነው ማለት ነው። እና በመመረዝ ነው እንግዲህ ልጇ እንዲወድ ያደረገባት ማለት ነው። ይህ ማለት እንግዲህ ማን እንደሆነ ግን አልታወቀም ማለት ነው። እዩ እያስመሰለ ከሆነም በኋላ በቃ ምንድነው ተው በቃ አታካብድ ሲለው ነበረ አቤልንም። አቤል በጣምም እያዘነ ነበር። ለምን እንዴት እንደዚህ ይሆናል? እኔ በጣም ርብቃን ያሳገተቻት ማሚናት ብላ ለአቤል የነገረችው ርች ነች። ምክንያቱም ደግሞ ርች ደግሞ የሆነ የምነግር ነገር አለ የማታውቀው ነገር አለ ብላም ስለው ነበረ። እናም ንገሪኝ ስላት ያን ነገር ግን ደግሞ ርብቃ ለርች ስትነግራት በፍጹም ለማንም እንዳትናገሪ ብላ ነበረ። እናም ይህን ስትነግረው በጣም ነበር የደነገጠው ማለት ይላል። ምክንያቱም ደግሞ ርብቃን ያሳገተቻትኝ ማሚ ነች ስትለው በጣም ነበር የደነገጠው። አቤልም በመደንገጥ ቆይ ማን ያለው ይህንነስ ማን ሊያደርገው ይችላል ብሎ ይጠይቃታል። እርችን በመደንገጥ አዎ ግን ደግሞ ርብቃ ነግራኛለች ብላም ስትለው ቆይ ርብቃ ጭራሽ እራሷ ነች እንደዚህ ብላ የጠየቀች የነገረች በማለት አቤልም በጣም ስለተናደደና ስለተቀያየረ እርችን በጣም ትደነግጥና አዎ ራሷ ርብቃ ነች ያለችኝ፣ ሌላ ሰው ቢለኝ እጠራጠር ነበር ግን ደግሞ እሷ ነች ትላለች። እና እሷ ማሚ ነች ማለት ነው ያሳገዘችኝ አለች ራሷ ርብቃ ብሎ ይጠይቃታል። ርብቃም አዎ እንዳለችኝ እሷ ነች ያለችኝ ብላም ትነግራታለች። ግን በጣም ተናዶ እሺ በቃ ስለነገርሽኝ አመሰግናለሁ ብሎም ጥሏት ይሄዳል። በጣምም ይናደዳል። አቤልም እናቱን ተጎንብሶ ይቅርታ ጠይቃት። በቃ አንድ ቀንም እንኳን ለፍቅር አስቢያት የማላቃትን ሴት እንዳፈቅራትኝ ጠየቅሽኝ። ያን ደግሞ በፍጹም እኔ ልቀበለው አልቻልኩም። ነገር ግን በኋላ ላይ እኔ ከወደድኳትና እንዲሁም ደግሞ ከሷ ጋር ለመቀጠል ስፈልግ አንቺ ጸባይ ተቀያየረ እያለ ይነግራታል። ምክንያቱም ደግሞ ማሚቲ መናገር እና ማውራት ምንም ነገር ስለማትችል ነበረ። በጣም ታዝናለች። ምክንያቱም ደግሞ ከኔ ተገኝተ ነው እድለቢስ ስለሆንኩ ነው እንጂ ልጅን አሳጠው እያለች በጣም ታለቅሳለች። አቤልም ደግሞ በፍጹም ማልቀስ እንደሌለባትና እንዲሁም ደግሞ ድጋሚ መውለድ እንደሚችሉና ምንም ነገር ችግር እንደማይኖር ይነግራታል። ርብቃም በጣም እያዘነች በቃሺ አሁን ላይ ልጄ ሞቷል ብዬ ልመን ብላ ራሷን ለማሳመንም ትሞክራለች። አቤልም በፍጹም አንቺ እንዳትጎጂ እንጂ ምንም ችግር የለውም አይዞች በማለት ርብቃን ያባብላታል። ርብቃ እዚህ ጋር እንደምታዩት እንግዲህ ባላሰበችበት ሰዓት ልጇን ስለጣች በጣም አዝናለች። ምንም ነገር ሊያጽናናት አልቻለም። እርችም እንደዛው። ነገር ግን ሆኖም ግን እሷን ማጽናናት ስላለባቸው ብቻ በጣም አይዞች ሲሏትም እሷ ግን አሁን ላይ አዙን አፋጣት ጠይቃታለች። ቆይ አንቺ የምታውቂው ነገር አለ ወይ ብላም ጠይቃታለች። እሷም ምንም እንደማታውቅ